አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም በያላችሁበት ያለ ረህመትና እዝነት ከእናንተ ጋር ይለይላለው። ዛሬ እንግዲህ ብቅ ብያለሁ፣ በሌላ ቪዲዮ ብቅ ብያለሁ በኢክራም ምክንያቱም ያኔ እማማ ጨቤ እንትን ብላ ነበር የኔ በሰውዬ ማለት ልጇን ሰውየው እንግዲህ የኔ ልጅ አይደለም ብሎ ነበር። ባለፈው ቪዲዮ ላይ እንዳስተላለፍኩት የኔ ልጅ አይደለም የአብርሃም ልጅ ነው፣ አሁን የተጠራጠርኩት ያለሁት በዚህ ነው። ስለዚህ ልጄ ዲኤንኤ እንዲመረመር እፈልጋለሁ ብሎ ነበር። ከዛ ልክ ደግሞ እሷ አልፈልግም፣ አልሰጥም፣ ልጄን አልሰጥም ብላ ነበር ማለት ነው። ያኔ ዲኤንኤ ለማስመረመር አልሰጥም ብላ ነበር። በስተመጨረሻ እንግዲህ የእሷ እናትና በእርግጥ የራሷ እናት በጣም ፍቃደኛ ነበረች ማለት ነውና ማለት ለምን እንትን ያለሽ እና ይመርመር፣ እሱ ካላመና ይመርመርና ውጤቱን ይወቀው ይፈር ነው ያለች ነበረው ማለት ነው። ከዛ ልክ ደግሞ የሱም እናት ያኔ መጀመሪያ ጊዜ ያኔ ጠንታት ነበር ባለው ነገር ሁኔታ ተረድታት ደግሞ በስተመጨረሻ ከልጇ በራሷ ልጅ የተነሳ እንትን ብላ ነበር። ከዛ በኋላ ግን ተረድታት ኢክራም ጋር ተጠግታ ነበር። ያኔ ኢክራምን ባለው ነገር ልጇን ካየች በኋላ ወደ ኢክራም ነው ልጄ ነው ጥፋተኛ በሚለው ወደ ኢክራም ጋር መታ ነበርና ከኢክራም ጋር ተስማምታ ነበርና እናቱ በስተመጨረሻ እናቲቱም ሆነ የሷም እናት ሆኖ የሁለቱም እናቶች እንግዲህ ልጁ እንዲመረመር እንፈልጋለን፣ ልጁ ይመርመር፣ እሱ ልጄ ካልተመረመረ እሷን ምንም ማምናት ነገር አንድም አይነት ምክንያት የለም ያለ ነው። ስለዚህ ልጁ ይመርመር፣ እኔ ሁሌም ካንቺ ጎን ነኝ ምናምን ነገር ብላት ነበር። ባለፈው ቪዲዮ እንደተመለከት ነው እናቲቱ የሱ እናት ማለት ነው። ከዛ በኋላ በስተመጨረሻ ኢክራም ፍቃደኛ ሆነች። በስተመጨረሻ ኢክራም ፍቃደኛ ሆና ከዛ ልጇንም ከዛ ልክ ደግሞ የተጠራጠረውም ልጅ አብርሃም የሚባለውም ልጅ ይዞ አብሮ ነው ሄዶ ያኔ ጸጉር ናሙና ተወሰደ ነበረው። ነገር ግን ያም ሆኖ ከተወሰደ በኋላ ዛሬ እንግዲህ እንዳየ ነው የዛኔ እንትን የምነግራችሁ ነገር ቢኖር የዛኔ አብርሃምን የሚባለውን ነገር በጣም ያመናጨቁት ነበር። አንተ እንደዚህ ነህ፣ አንተ እንደዚህ ብቻ ምን ብዬ ልንገራችሁ። እኔ አንዳንዴ ብስሚላህ ረህማን ወላሂ ለሰው ሀያ ይኑረውና እኔ እንደዛ ነው ያሰብኩት ማለት ነውና ከዛ ያመናጨቁት ነበር። ቢያመናጭቁትም እኔ ለኢክሮ ላንቺ ብዬ ነው ምናምን ነገር ያለ እሷም ደግሞ ተስማምቶ እንግዲህ አሁን ተስማምቶ መጥቷል። ለምንድን ነው የምታመናጭቁት ያለች ነበር ማለት ነው ኢክራም። ከዛ በኋላ እንግዲህ ውጤቱን ወይም ደግሞ የዲኤንኤው ናሙና የጸጉሩን ወሰዶ ሶስቱንም ማለት ነው። ዛሬ ደግሞ ያየሁት ቪዲዮ ተመለከትኩት። በጣም የሚገርምና በጣም የሚደንቅ ነገር ነው ሀቂቀተን። እኔ አላቅም ምክንያቱም ባለፈው ለኢክራም በጣም እንትን ብዬ ነው ያወራሁት የነበረው እርግጠኛ ሆኜ ማለት ነው። በእርግጥም እንደዚህ አይነት ነገር ይደረጋል ብዬ አላስብም። ለመሰላችሁ ከቀድሞ ባሏ ከተፋታች በኋላ ወይም እዳዋን ከቆጠረች በኋላ ነው አለጦል ነው ከዚህ ጋር ኒካ ያሰረች የነበረው ማለት ነው። ለዛም እንደው ጓደኛው እንኳን ለምን አትረጋግም፣ ለምንድን ነው እንደዚህ የምትሆኚው ምናምን ነገር ስትላት ሁላ እኔ በሐራም እንዳልወድቅ ከፈለግሽ አግዢኝ፣ አንቺ እንዲወድቅ ፈልገሽ ነው ወይ በሐራም እንዲወድቅ ፈልገሽ ነው ወይ? እኔ ዝሙት ላይ ሐራም ላይ አልወድቅም፣ ስለዚህ ኒካ አስሬ እንዳገባ ነው የምፈልገው ነው ያለቻት የነበረው ማለት ነው። ሁላችንም እንደምንመለከተው መጀመሪያ ጊዜ ኒካ አሰረች ጊዜ ኒካ አሰርኩ አለች ጊዜ ሚዲያው እንዳለ የተበጠበጠ ነበር። እንግዲህ በደንብ እያያችሁት ነበር። ጓደኛዋና እሷ ምቀኛም ያለቻት በጣም ብዙም ነገር ተሰዳድቦም ነበር ማለት ነውና እኔ ከዛኛው ሃንጌል አሁን አላቅም ሌላ ወንድ ጋር አላሁ አክበር ሐራም ወላሂ አላቅም። ብቻ የሁላችንም ልቦናችንን የሚያውቀው በነገራችን ላይ አንድ አላህ ነው። እኛ የምናውቀው ነገር የለም። እኛና አላህን የምናውቀው ማለት ነው። የዛኔ
ፋዲ ሆና እንኳን አሁን ባለትዳር ሆና ሌላ ወንድ ጋር እንድትሄድ ይቅርና ፋዲ ሆና እንኳን በሐራም እንዳትወድቅና በዝሙት እንዳትወድቅ ያንን ያክል ጥረት ያደረገችው በስተመጨረሻ አሁን ዲኒ ውጤት በጣም ነው የተገረምኩበት ማለት ነው። ሐቂቀተን በጣም ተገርሜበታለሁ። ነገር ግን እሷም ያኔ ፌንት በልታለች። የእውነቱም ፌንት ይሁን የውሸቱም ይሁን ለቪዲዮም ይሁን አላቅም፣ ፌንት በልታለች ማለት ነው ኢክሩ። ልጁም ደንግጧል ማለት ተጠርጣሪ የተባለው አብርሃም የሚባለውም ደንግጧል። ከዛ ልክ ደግሞ ያኔ እናቲቱና ልጅዮ ማለት ነው። እና በጣም እንደ ውሻ ነው መስጂድ እንደገባ ውሻ ነው ያደረጓቸው የነበረው። ውጣ ምናምን ነገር የተባለ ሁላ ማለት ነው። ውጡ የተባሉ ብዙ ነገሮች ናቸው ያወሩት። ነገር ግን ያም ሆኖ ግን ይሄ ውጤት እንዴት እንዲቀየር ቻለ? በእርግጥ አሁንም ኢክራም ማለት ነው ሐቂቀትን እንምላችሁ ኮንፊደንስ አላት። ምንድነው ያለችው? ቤተሰብ ይሄ ነገር ውጤቱ ስህተት ነው እና በቅርቡ ጠብቁ እውነቱን ያለች ነው። በኮሜንት ቦክስ ላይ ያስቀመጠችው ዩቲዩብ እንትን ላይ ከስር የጻፈችው ላይ ያነበብኩት ነገር ይሄ ነው። ግን በዚህ ልክ እንዴት ሊሆን ይችላል ነው? እንዴት ሊሆን ይችላል እንዴ? አሁን የእውነት ከሆነ አሁን በእርግጥ በዚህ ልክ የእውነት እሷ ምንም አይነት ነገር በነገራችን ላይ አባት እምነት ነው የሚባል ነገር አለ። ግን እንደዛ የሚባል ነገር ሰምቻለሁ ማለት ነው። እና አባት እምነት ነው እውነቱን የምታውቀው እናት ናት የሚባል ነገር አለ ተረትና። ነገር ግን አሁን ኢክሩ ምናልባት ምንም አይነት ነገር ጥርጣሬ የሌለባት ነገር ከሆነ እርግጠኛ ነኝ ልጁ ድጋሚ ታስመረምረዋለች። ድጋሚ ማለት ነው። ምክንያቱም ድጋሚ አስመረምራ ግን ውጤቱ እንደ ዛሬ ውጤት ካልሆነ በጣም ለኪፋት ሩቅ መንገድ የሄዱት እናትና ልጅ ናቸው ብዬ ነው ማምነው ማለት ነው። በእርግጥ አላቅም ማናት ኢክራም በኮንፊደንስ ልታወራ አችልም። ገባቸው አይደለም? በኮንፊደንስ ለህዝቡ ውጤቱ ሲሰት ነው በቅርቡ የእውነተኛውን ውጤት ጠብቁ አትልም ነበር እና እንደዛ አትልም ነበር። እርግጠኛም ስለሆነች ሊሆን ይችላል ማለት ነው። እና እኔ በዚህ ልክ ግን የሰው ልጅ እኔ አላቅም። እኔ አሁን መፍረድ አልችልም። ምክንያቱም መፍረድ ማልችልበት ነገር ቢኖር ምንድነው? አንደኛ አላቅም አስጠረጠረኝ ታውቃላችሁ። ምክንያቱም ልጁ የአብርሃም ነው ውጤቱ የሚናገረው የአብርሃም ነው ብሎ ሰውየው ሲያነባው ፌንት አትበላም ነበር። ገባችሁ አይደለም? ትንሽ እኔ ይሄ ነገር አስጠረጥሮኛል። ለምን ፌንት ነቀለች? ገባችሁ አይደለም? ለምን ፌንት ነቀለች? ለምን ደነገጠች? የእውነቱም አጭበርብሮ ከሆነ እኮ ያንን ወረቀት ተቀብሎ ማየት ነው የነበረባቸው። ገባቸው አይደለም? ይሄ ዶክተር ተብዮ ደግሞ ምንድነው ይሄ ወረቀቱን ጥቅልል አድርጎት ነው የተነሳው። ባለ ጉዳዮቹ እዛ ጋር ናቸው። እዛ ጋር ማስቀመጥ ነው የነበረበት። ይዞት ነው ለዛውም ግልጽ አድርጎ ሳይሆን ጠቅልሎ ነው የያዘው ነበረው ማለት ነው። እና በዚህ ልክ ኪፋት ሐቂቀት አላቅም። እኔ ኢትዮጵያ ያሉ ሰዎች ምን እንደሆኑ ምንም ማውቀው ነገር የለም። ምክንያቱም እናንተ ቆይ ልብ ብላችሁታል። የእውነቴን የምላችሁ ሁሉም ዴኔ ባለትዳሩ ባሌ ተቀማው የሆነ በቃ አለ። አሁን እናንተ ይሄ ሚዲያ ሳይመጣ በፊት ብዙ ታሪክ ብዙ ነገሮች ተደብቆ ነበር። አሁን ግን ሚዲያው ነገር ሁላ ይፋ ሲወጣ ወይም ደግሞ ግልጽ ሆኖ ሲታይ የሁሉ የህዝቡ ምስጢር እንዳለ ነው የወጣው ከሚዲያው እኩል ከኢንተርኔቱ እኩል ማለት ነው። ለምንድን ነው ግን በዚህ ልክ ለምንድን ነው? ትዳር ማለት እኮ ምስጢር ነው። ትዳር ማለት እኮ ኧረ ምን ልበላችሁ ወላሂ በጣም የሚያስጠላ ነገር ነው። እስቲ እንግዲህ ኢክራም የእውነተኛ ሀቅ ካላት ድጋሜ ልጁ እንድታስመረምረው ትችላለች። ኢንሻአላህ እዛኔ እንጠብቃለን እንላችኋለሁ።